ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ነባሩ ቤተሰቦቻችን ላይክ እና ሼር ያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ቀለል ባለ ሁኔታ ቀላል ቃላትን ማንበብ እንዴት እንችላለን፣ በተለይ ደግሞ ባለ አራት ሆሄ ፊደላትን አገጣጥመን ቃላት መመስረት እንዴት እንደምንችል አብረን የምናይ ነው የሚሆነው። አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ከሆናችሁ ረጋ ብላችሁ እስከመጨረሻው ለመከታተል ሞክሩ። በእርግጠኝነት ይህንን ቪዲዮ እየተመለከታችሁ ያላችሁ ከዚህ በፊት በኦንላይን ተምራችሁ ወይም በመማር ላይ ያላችሁ ልጆች ሰብስክራይብ እና እንዲሁም ሼር ላይክ ሳታደርጉ እንደማታልፉ እርግጠኛ ነኝ። ነገር ግን አብዛኞቻችን ደግሞ ማንበብና መጻፍ እየቻልን በተለይ በልጅነታችን እድሉ ገጥሞን ተምረን ከሆነ ይህንን ቪዲዮ ስናየው እንዲሁ ስክሮል አድርገን እናልፋለን። ይሄ ደግሞ ምናልባትም አንዳንዴ ምን አለ መሰላችሁ የታመምነውን ህመም ያ ሰው የታመመውን ህመም እስካልታመምነ ድረስ ሊገባን አይችልም። ነገር ግን እናንተ ያገኛችሁት እንደ ተራ ነገር ቆጥራችሁ የምታልፉት ነገር ሌሎች ያላገኙት ብዙዎቹ ደግሞ በልጅነታቸው ማንበብና መጻፍ ሳይችሉ ወይም ደግሞ እድሉ ሳይገጥማቸው ትምህርት ቤት ሳይገቡ ቀርተው ዛሬ ይህን የኦንላይን ትምህርት እንዴት ማግኘት እንችላለን እያሉ የሚሳቀቁና የሚሰቃዩ ብቻቸውን የሚያለቅሱ ከሰዎች ብዙ የሚጠብቁ ሰዎች ስላሉ እናንተ ሰብስክራይብ አድርጋችሁ ለሌሎችም ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ ላሳስባችሁ እወዳለሁ። ምክንያቱም ማንበብና መጻፍ ባለመቻላቸው ብዙዎች እንባቸውን ሲያፈሱ የሚውሉበት ዓለም ስለሆነ እናንተ ደግሞ ይህን እድል ገጥሟችሁ በልጅነታችሁ ተምራችሁ ታልፋችሁታልና ሌሎች ማንበብና መጻፍ የማይችሉት ወንድሞቻችን በዙሪያችን ስላሉ ለነሱ ቢያንስ ሌላ ነገር እንኳን ባናደርግላቸው ሼር እያደረግን ይህንን የትምህርት እድል በኦንላይን መማር ይችሉ ዘንድ እንድናስተላልፍላቸው የራሳችን ኃላፊነት ብንወጣ መልካም ነው ብዬ አስባለሁ። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ስለዚህ እዚህ ጋር እንደምታዩቸው ባለ አራት ሆሄ ቃላቶች አሉ። እነዚህን ባለ አራት ሆሄ ቃላቶችን እንዴት አገጣጥመን ሙሉ ቃል ማስተላለፍ እንደምንችል ወይም መልእክት ያለው ቃል ማስተላለፍ እንደምንችል አብረን የምናይ ይሆናል። ስለዚህ እዚህ ጋር እንደምታዩት የመጀመሪያ መ ፊደል አለ፣ ከዛ ታ አራተኛ አለ፣ የተቤተሰብ ዘ የመጀመሪያ አለ፣ ዝ ስድስተኛ አለ። ስለዚህ ይህንን ስናነበው በተለይ ደግሞ ገና ጀማሪዎች ከሆናችሁ ፊደላትን አንብባችሁ ጨርሳችሁ ቃላትን ማገጣጠም ላይ ያላችሁ ሰዎች ካላችሁ ረጋ ብላችሁ እስከመጨረሻው ተከተሉኝ። መ ብላችሁ ታ ትላላችሁ አይደለ? መታ ነው የሚለው በአንድ ላይ መታ። መጀመሪያ የመጀመሪያውን ፊደል ማጤን አለባችሁ። ሁለተኛ ቀጣዩን ፊደል መጨመር መታ እንላለን። መጀመሪያ መብለናል፣ ከዛ ታ በአንድ ላይ መታ። ከዛ ሌላም አለ። ስለዚህ መታ የሚለውን እንዳንድ ቃል ትይዙትና ወይም እንዳንድ ፊደል ትይዙትና ዘ ትጨምራላችሁ። መታዘ መታዘ። ከዛ መታዘ የሚለውን እንዳንድ ፊደል ያዙትና መታዘ የሚለውን እንዳንድ ፊደል ያዙትና ዝ ጨምሩበት። መታዘዝ። አያችሁ ቃሉን በቀላሉ ማግኘት ቻለ። ስለዚህ ቃሉ ምን ይላል? መታዘዝ ይላል። መታዘዝ። ሌላውንም በዚህ መልክ እንቀጥላለን። ለምሳሌ ግ ስድስተኛ፣ ል ስድስተኛ፣ በአራተኛ ጭ ስድስተኛ አሉ። መጀመሪያ ግ እንላለን፣ ከዛ ል ጨምሩበት። እንዳል ባለበት ግል ይሆናል አይደለ? ግል። ከዛ ባ ጨምሩበት። ግል የሚለውን እንደ አንድ ፊደል ነው የምትይዙት። እንደ አንድ ፊደል ግል። ከዛ ባ ጨምሩበት። ግልባ ግልባ ያዙት። ይሄንን ልክ እንደ አንድ ፊደል ነው የምትይዙት። ግልባ የሚለውን እንደ አንድ ፊደል በአንድ አፍታ ነው የምትጠሩት፣ አይቆጠርም። ግልባ ግልባ ነው የምንለው። ከዛ ጭ ጨምሩበት። ግልባጭ። አያችሁ በቀላሉ አገጣጥመን ማንበብ ቻልን ወይስ አልቻልን? ግልባጭ ብለን እናነበዋለን። ግልባጭ። እንቀጥል። ከየመጀመሪያ ፍ ስድስተኛ፣ ተ የመጀመሪያ እኛ አራተኛ ነው። ስለዚህ መጀመሪያ ከ እንላለን፣ ከዛ ፍ ከፍ ይላል አይደለ? ከፍ ከፍ። ከዛ ተጨምሩበት። ከፍተ ከፍተ ከፍተ። እንዳንድ ነው የምናነበው ቤተሰብ፣ እንዳንድ ፊደል አንቆራርጠውም። ስለዚህ ከፍተ ከፍተ። ከዛ እኛ ሲጨምሩበት ምን ይሆናል? በቀላሉ ከፍተኛ የሚል ቃል ይሰጠናል ማለት ነው። ከፍተኛ። ከዛ እዚህ ጋር የምታዩት ደግሞ ደ አለ፣ ከዛ ሳ አለ፣ ከዛ ለ አለ፣ ከዛ ደግሞ ኝ አለ። ስለዚህ መጀመሪያ ደ እንላለን፣ ከዛ ሳ እንላለን። ደሳ ደሳ። ሁለቱ ብቻ ደሳ። እንዳንድ ፊደል ደሳ ብለን እናነበዋለን። ደሳ አይከፈልም። ደሳ። ከዛ ለ ጨምሩበት። ደሳ አለ ደሳ አለ። አንድ ጊዜ ነው የምናነባቸው። ደሳ አለ። ከዛ ኝ ስንጨምርበት ምን ይሆናል? ደሳለኝ ይሆናል። ደሳለኝ። እዚህም ጋር ስትሄዱ ግ ከዛ ብ ከዛ ር ከዛ ና አለ። መጀመሪያ ግ እንልና ብ ግብ ግብ። ሁለቱም ብቻ ግብ። ሁለት ይሁኑ እንጂ የምናነባቸው እንዳንድ ፊደል ነው። ግብ አንዴ ነው የምናነባቸው። ግብ። ከዛ ር ስንጨምርም እንደዛው ግብር ግብር
ግብር ከዛ ና ጨምሩ ግብርና። አያችሁት? በቀላሉ ማንበብ እንችላለን። ግብርና። ከዚህም ሄዱ ጥ ስድስተኛ፣ ቅ ስድስተኛ፣ ም ስድስተኛ፣ ት ስድስተኛ አለ። መጀመሪያ ጥ እንላለን። ከዛ ቅ ጥቅ ጥቅ ሁለቱም ባንድ ላይ ጥቅ እንደ አንድ ፊደል ጥቅ ከዛ ም ጥቅም ጥቅም አንድ ጊዜ ነው የምናነበው ጥቅም ከዛ ትጨምሩበት ጥቅምት ይሆናል። ጥቅምት። መ የመጀመሪያ፣ ፈ የመጀመሪያ፣ ለ የመጀመሪያ፣ ግ ስድስተኛ። መጀመሪያ መፈ መፈ ሁለቱም ብቻ ማለት ነው። መፈ መፈ እንደ አንድ ፊደል አንዴ ነው የምናነበው መፈ። ከዛስ ለጨምሩ መፈ ብለናል። ለስንጨምር መፈለ መፈለ። ስለ ትርጉሙ አትጨነቁ፣ መጨረሻ ላይ ራሱ ትርጉሙ ይሰጣችኋል። ስለዚህ መፈለ እንለውና መፈለ ከዛ ግ ጨምሩበት መፈለግ መፈለግ። አያችሁ ትርጉሙ ራሱ ያመጣዋል። መፈለግ መፈለግ። ከዚህ አለ ከዚህ ሰ አለ ከዚህ ራ አራተኛ አለ ረ ስድስተኛ አለ። መጀመሪያ አሰ አሰ ሁለቱም ብቻ አሰ ከዛ ራ ጨምሩበት አሰራ አሰራ ከዛ ር ራሱ ያመጣዋል አሰራር። አያችሁ አሰራር አሰራር የሚለውን ቃል በቀላሉ እናገኛለን። ከዚህ ደግሞ ት ስድስተኛ አለ ኩ ሁለተኛ አለ ረ አንደኛ ት ስድስተኛ አለ። መጀመሪያ ትኩ ትኩ ሁለቱም ብቻ ትኩ እዛ ረ ትኩረ ትኩረ ሶስቱን እንዳንድ ፊደል እናነበዋለን። ትኩረ አይከፋፈልም። ትኩረ እዛ ትጨምሩበት ትኩረት። አያችሁ ትኩረ የሚለውን ይዘናል። ት ስንጨምርበት ትኩረት ይለናል። ትኩረት የሚል ቃል በቀላሉ እናገኛለን ማለት ነው። ትኩረት። ሌላው ገ የመጀመሪያ አለ ል ስድስተኛ አለ ጿ ስምንተኛ አለ ል ስድስተኛ አለ። መጀመሪያ ገ ከዛ ል ገል ገል ሁለቱም ብቻ ገል ከዛ ጿ ገልጿ ምን ይላል ገልጿ። ከዛስ ል ጨምሩበት ገልጿል ምን ይላል በአጠቃላይ ገልጿል የሚል ቃል ይሰጠናል። ገልጿል ገልጿል። ከዚህ በ የመጀመሪያ አለ ቀ የመጀመሪያ አለ ጣ አራተኛ አለ ይ ስድስተኛ አለ። መጀመሪያ በቀ 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 እንዳንድ ፊደል ነው የምናነባት በቀ ከዛ ጣ ጨምሩበት በቀጣ በቀጣ። አያችሁ በቀጣ ከዛ ይ ጨምሩበት በቀጣይ። አንድ ቃል ሰጠን ማለት ነው። በቀጣይ ምን ይላል በቀጣይ። ድ ስድስተኛ አለ ን ስድስተኛ ገ የመጀመሪያ ት ስድስተኛ አለ። መጀመሪያ ድን ሁለቱም ብቻ ድን ከዛስ ገ ጨምሩበት ድንገ ድንገ። አያችሁ ድንገ ድንገ ከዛ ትጨምሩበት ድንገት ድንገት። ስለዚህ በቀላሉ እንደዚህ ያደረጋችሁ አማርኛን አገጣጥማችሁ ማንበብ ትችላላችሁ። ነገር ግን አገጣጥማችሁ ለማንበብ መጀመሪያ ፊደላትን ከሀ እስከ